ስለ ብልጽግና መንግስትና ስለ እንስሳ ይጋራቶክ ይሄ ነገር መናገር ያለብን ይመስለኛል። በጣም ነገሮች ሁሉ ከእንስሳ ጋር የተያያዙ ነው። ይሄንን እያደረጋለው ዳንኤል ነው ያሉ ነው። እንግዲህ ኮሜንት ላይም ባለፈው አይቻለሁ ዳንኤል ክብረት ነው ያደረጋለው ይባላል። ኦኬ ዳንኤል how about that? ሌላ ምሳሌዎች መጠቀም ምን ጀምር? ሰው ሰልችቶታል። አሁን we can't handle anymore። ስለ ቀንድ አውጣ ነው የሚወራው፣ ሚዳቋ ነው የሚወራው፣ ስለ ዝሆን ነው የሚወራው፣ ስለ እንጭራሪት፣ እንቁራሪት፣ እንሽላሊት፣ ኤሊ፣ ዛሬ ገብራ የባህር ኤሊ ያወራል። የሚዳቋውና የአንበሳው ተረት፣ የነብሩና የድመቷ ተረት፣ የበጉና የፍየሏ ተረት በቃኛ ማል ልባችን ወለቀ። መንግስት እንደሚደግፍ ሰው ነው እኔን ያወራ ያለሁት። ህዝቡ በቃን ያለ ነው። ዳንኤል አንተ የአርት ሰው ነህ፣ አንተ የጥበብ ሰው ነህ። ጥሩ ነገር ሌላ አዲስ ነገር ማፍለቅ ትችላለህ። አንተ ናር ለዛሬ ገብራ የምትሰጠው ለኢትዮጵያ ባለስልጣናት የምትሰጠው እስከ ወረዳ ድረስ በሄድንበት ቦታ ሁሉ ስለሚዳቋን ስማኝ እንደኛ በሄድንበት ቦታ ሁሉ ስለ ባህር ኤሊ አገር አይደል እየመራን ያለ ነው። ቀልድ የሚደጋግሙ ሰባኪዎች አሉ። በቃ እንደዛ ነው የሆነብን ያለው። ፓስተር ዳዊት ቢሾፕ ዴቭ የሚባለው እንትን ማለት በጣም ቀልደኛ ነው ምናምን ድሮ በጣም ቀልደኛ ነው፣ ቀልዱ ይመቻል፣ ሰው ሁሉ ይስቃል ምናምንና መስመር ምናምን ጥሶ ከሄደ በኋላ ጸጋውም ተወስዶበታል። ከዛ በኋላ በጣም የሚገርማችሁ ነገር የድሮ የዛሬ 20 ዓመት የቀለዳቸውን ቀልዶች ይገርባቸዋል። አሁን ምዕመኑ ልቡ ሊወልቅ በቃ ቀልድ ይሄ ሰው ቀልድ መገረብ ጀመረ ተብሎ የሱ ቸርች ሰዎች ናቸው ነገራችን ላይ የፊቢያ ቸርች ሰዎች ዴቭ ቀልድ 40ኛ ጊዜ እየደገመብን ምን ይሻለናል እያሉ ቸርች ውስጥ ራሱ ይሰለቻል። አንድ ቀልድ 40 ጊዜ ካወራ ኮሜዲያን ነው ቢሾፕ ዴቪድ። አሁን ጸጋው ተወስዶበት ቀልዱ ተወስዶበት ቀሎ በህዝቡ ፊት በቃ በሳምንቱ ሌላ አገልጋይ ያመጣ ነው የሚያሰብከው እዛ እንትን ላይ እና መንግስት እንደዚህ መሆን የለበትም። ሰው ስፒሪቹዋል የሆነ የራሱን ሃይማኖት እንኳን እስከ መጥላት ይሄዳል። በተረጋገመ ቀልድ የተነሳ በሚደጋገም ምሳሌ የተነሳ ስለዚህ ሆን ስለ ቀንድ አውጣ ስለ ምራቋ ስለ ምናምን Dan, you are a very good person. I know that. Please, ሌላ ነገር ስጠን በቃ ሌላ ወዝ ያለው ነገር ሌላ ጨምር።